يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله على نعمائه وأشكره على آلائه وصلى الله على سيدنا محمد واسطة عقد أنبيائه وعلى آله وصحبه وأوليائه. أحمده سبحانه حمدا يكون سببا مدنيا من رضاه، وأشكره شكرا يكون مقربا من الفوز بمغفرته. وبعد، مستمعي الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. لا يستوي القاعدون من المؤمنين غير أولي الضرر والمجاهدون في سبيل الله بأموالهم وأنفسهم. فضل الله المجاهدين بأموالهم وأنفسهم على القاعدين درجة، وكلا وعد الله الحسنى، وفضل الله المجاهدين على القاعدين أجرا عظيما. الله سبحانه وتعالى ስለ ጂሃድ ለዲን الإسلام ጥረት ማድረግ ጥላት የበላይነትን አግኝቶ ሰዎች ይሄ እውነት ይሄ ሐቅ ተጀሃነም እሳት ነፃ ሆነው ጀነትን የሚያገኙበትን እስላምን እንዲያገኙ ስለሚያደርግ ለዛ ደግሞ መጣር መታገል ግዴታ ስለሆነ ስለሱ ያለውን ጥቅም ሲናገር ምን ይላል አላህ? ላ የስተዊ القاعدون من المؤمنين ከሙእሚኖች ተቀማጮች ማለት ለትግል ያልወጡ ከልጅ ጋር ከሴት ጋር በሰፈር የሚውሉ እነሱ እኩል አይሆኑም። ወልሙጃሂዱነ ፊ ሰቢልላህ ቢአምዋልሂም ወአንፉሲሂም ሊኢላኢ ከሊመቲላህ ለሐቅ ብለው ደግሞ ሩሐቸውን ምንም ሊተካ የማይችለውን ነፍሳቸውንም ሆነ ከዛሊከ ደግሞ ንብረታቸውን እያወጡ የሚታገሉትና ቁጭ ያሉት እኩል ሊሆኑ በፍጹም አይችሉም። ባይሆን ገይሩ ኡሊ ضرر ሆነው እነዛ ያልወጡት የምክንያት ባለቤት ሳይሆኑ ምክንያት ሳይኖራቸው ዝም ብለው የቀሩትና ፊ ሰቢልላህ ወጥተው የሚታገሉት ገይሩ ኡሊ ضرر ያለባቸው ያው የአካል ጉዳት ሊሆን ይችላል ضرራቸው ማለት ነው። የተለያዩ ምክንያቶች ብቻ ሸሪዓተል ኢስላሚያ በቂ ናቸው ብሎ ሊቀበላቸው የሚችል የሆነው ምክንያት ያላቸውና እነዛ ወጥተው ፊ ሰቢልላህ ገንዘባቸውንም እየሰው ራሳቸው ዛታቸውንም እየሰው የሚታገሉት በፍጹም እኩል ሊሆኑ አይችሉም። فضل الله المجاهدين بأموالهم وأنفسهم على القائدين درجة እነዛ ፊ ሰቢልላህ ወጥተው በገንዘባቸውም በነፍሳቸውም ለዲነል ኢስላም የሚታገሉትን እነዛ ቁጭ ካሉት ግን ያልወጡ አሉ አይደለም። ያልወጡት ግን ምክንያት ኑሯቸው ግን ምን ነው እንዲህ ባልሆን በሽተኛ ባልሆን ኑሮ ያከአለ ጎደሎነት ችግር በእኛ ላይ ባልኖረ እንወጣ ነበር እያሉ በኒያቸው ግን ረሱል አለይሂ ሰላቱ ወሰለም እንዳሉት መዲና ውስጥ እናንተ ማንኛውንም ተራራ አትወጡም፣ ማንኛውንም ሜዳ አትቆርጡም፣ ማንኛውንም ሸለቆ ተሻግራችሁ አትሄዱም ከናንተ ጋር አብረው ቢሆኑ እንጂ ሐበሰሁሙል ዑዝር ነው ያሉት ረሱል አለይሂ ሰላቱ ወሰለም። በተለያየ ምክንያት እዛ ቀርተው ግን ምን ነው እንዲህ አይነት ምክንያት ባልኖረ አብረን እንወጣ ነበር፣ አብረን ለዲናችን ትግል እናደርግ ነበር የሚሉት እናንተ እንደምታገኙት ያገኛሉ ብለው ግን ከማግኘታቸውም ጋር እነሱ ደረጀተን በሌላ ራሱን የቻለ አንድ ደረጃ ራሱን የቻለ ከነዛ በኒያቸው ከሚያገኙት በላይ አላህ እነዚህን አብልጧቸዋል። እኩል ሊሆኑ አይችሉም። ዑዝር አላቸው፣
በቂ የሆነ መውጣት አልቻሉም። ግን ነያቸው እንደማንም እነዛ እንዲወጡት ወጥቶ መታገል ቢሆንም በደረጃ ግን በተግባር ደግሞ በነያቸው አብረው እንዲወጡ አድርገው የሚያስቡት ሰዎች ምነው በወጣን ኑሮ ብለው የሚጸጸቱት ሰዎች ምንም ثواب ቢያገኙም እነዚህ ግን በደረጃ ይበልጣሉ ከነዛ። ወኩለን እነዛ የወጡትንም ሆነ ወጥተው የሚታገሉትን ሳይወጡ ደግሞ በኒያቸው ምን ነው ይሄ ምክንያት ይሄ ዑዝር ባልኖረ ኑሮ አብረን ወተንኛም በታገል ኑሮ የሚሉትንም ሆነ ወጥተው በተግባር የሚታገሉትንም وعد الله الحسنى ያችን መልካም የሆነችን ጀነትን አላህ ቃል ገብቶላቸዋል። ለምን ኢማኑ አለ አስለል ኢማኑ ኒያው አለ። ግን ኒያውም ቢኖር ከዛሊከ ሐሳቡም ቢኖር ባለመውጣታቸው በደረጃ እነዛ ቢበልጡም ጀነትን በማግኘት በኩል ግን ያው ኢማኑ አስለል ኢማኑ ስላለ ወኩለን ጂሃድ የተዋጉትንም በተለያየ ምክንያት ሳይወጡ የቀሩትንም وعد الله الحسنى الله ጀነትን ቃል ገብቶላቸዋል። وفضل الله المجاهدين على القائدين أجرا عظيما እነዚህ ደግሞ ቃኢዶች የቅድሞቹ አይደሉም። የቅድሞቹ ምክንያት ኑሯቸው ሳይወጡ ቀርተው በኒያቸው ምነው አብረን በወጣን እያሉ እያሰቡ ልክ እንዲወጡ ሐሰና ያገኛሉ። እነዛኞቹ በአንድ ደረጃ ቢበልጧቸውም ደረጀተን ነው ያለው። እነዚህ ደግሞ ኢማኑ ኑሯቸው ምንም በቂ ምክንያት የላቸውም፣ ጂሃድ ያልወጡም። ጂሃድ የወጡት ሰዎች ግን ጂሃድ ካልወጡት ሰዎች ደግሞ የሚበልጡት በምንድን ነው? አጅረን ዐዚማ ከባድ ክፍያ ከአላህ አላቸው። ለነዚህ ትልቅ ስጦታ አላህ ይሰጣቸዋል። ያ አጅረን ዐዚም የሚባለው ማን ነው? ያመጣው ነው እሱን ጨምሮ درجات منه ومغفرة ورحمة وكان الله غفورا رحيما وفضل الله المجاهدين على القائدين بغير العذر የቅድሞቹ ቢልዑዝር ነበር። ያሁኖቹ ግን بغير العذر ነው። ኢማኑ አላቸው ግን እንዳይወጡ የሚያደርግ በቂ የሆነ ምክንያት አልነበራቸውም። ምክንያት ያጣሉ ማለት አይደለም። ግን በቂ ምክንያት ሳይኖራቸው ከተቀመጡት አጅረን ዐዚማ ብሎ አላህ ወሰፈው። ኢንደላህ አጅሩ ክፍያው አጅረን ዐዚም የተባለውን በደል ሲያረገው ምን አለ? ደረጃቲን እነዛን የሚሰጣቸው አላህ ብዙ ደረጃ መቃም አላቸው። ደረጃቲን ጀምዑ ደረጀቲን ደረጃት ቅድሙ ላይ ምንድን ፈضل الله المجاهدين بأموالهم وأنفسهم على القاعدين ደረጀተን ሙፍረድ ነበር። ደረጀተን ዑዝር ኑሯቸው ሳይወጡ ከቀሩ ሰዎች ምንም በኒያቸው ثواب ቢያገኙም አንድ ደረጃ አለ ብሏቸዋል። ግን ሙእሚን ናቸው፣ በቂ ምክንያት የላቸውም፣ ጂሃድ አልወጡም። ጂሃድ ካልወጡት ሰዎች ደግሞ እነዚህ ጂሃድ የወጡትን እዚህኛው ላይ ምክንያት ሳይኖራቸው ደረጃቲን ከሲራ ከአላህ የሆነ ብዙ ደረጃ ነው ያላቸው። እንዴት ነው ደረጃ ተብሎ የሚተው አንድ መቃም አንድ ማዕረግ የሚባል ሳይሆን ደረጃቲ ሚን ከአላህ የሆነ ስጦታው ከአላህ ስለሆነ ነው። ወመግፊረተን ከጀሃነም ነፃ የሚያወጣ ምህረትንም አላህ ሰጥቷቸዋል። ወረሕመተን ከዛሊከ ያላህ ጀነት የሚያስገባ ረሕማ ኢማንንም ሰጥቷቸዋል። ወካነ አላሁ ገፉረን ረሒማ አላህ ለባሮቹ መሐሪ አዛኝ የሆነ ጌታ ነውና የዚህ የጂሃዱ መቃሙ የጂሃዱ ደረጃው የጂሃዱ ፈضሉ ይህን ይመስላል ነው የሚለው። አቡ ሰዒድ አልኹድሪ እንደተናገሩት ረሱሉ አለይሂ ሰላቱ ወሰላም ምን አሉ? ያ አባ ሰዒድን መን ረضየ ቢላሂ ረባ ጌታ በአላህ ረክቶ ረቢ አላህ ብሎ የአላህን ረብነት የተቀበለ የወደደ ወቢልኢስላሚ ዲነን ሃይማኖት ደግሞ ዲነል ኢስላም ነው ብሎ ዲነል ኢስላምን የመረጠ ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢይም ነቢዩ ሙሐመድ ናቸው። ካሁን በፊት ባሉት ነቢያቶችን ቢያምንም የነቢዩ ሙሐመድን ነቢይነት የተቀበለ ወጀበት ለሁል ጀናህ አላህ ለይሰውዬ ጀነትን ይሰጠዋል የጀነት ሰው ነው ሲሉ ፈዐጅበ ቢሃ አቡ ሰዒድ በጣም ገረማቸውና ቃለ አዒድሃ አለየ ያ ረሱለላህ
እስቲ ዲገሙልኝ ሲሏቸው ፈፈአል ደገሙላቸው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አሁንም ሲመሰጡ ምን አሏቸው ወኡኽራ ሌላም አለ የርፈኡላሁ ቢሃል አብደ ሚዓተ ደረጀቲን ፊል ጀና በመቶ ደረጃ ከፍ አላህ ያረገዋል ማ በይነ ኩሊ ደረጀተይኒ ከማ በይነ ሰማኢ ወልአርድ ከአንዱ እስከ አንዱ ድረስ ማ በይነ ሰማኢ ወልአርድ የሚለያይ ደረጃ አለ ፈቃል ወማ ሂየ ያ ረሱለላህ ይቺ ደረጃ ለማን ናት ሲሏቸው አቡ ሰዒድ ምን አሉ ረሱል ቃል ይቺ ለማን ነው የምትገኘው ምን የሰራ ነው አልጂሃዱ ፊ ሰቢልላህ ይሄ ከባድ ነገር ነው ሊኢልአኢ ከሊመቲላህ ብሎ ነፍሱንም ገንዘቡንም እየሰዋ ለሚታገል ሰው አላህ ያዘጋጀው የሆነ ደረጃ ነው እንዳሉት ስለዚህ እነዛ ምንም ዑዝር ሳይኖራቸው የቀሩ ሰዎች ሙእሚንም ቢሆኑ ፊ ሰቢልላህ ወተው ለዲን الاسلام የሚታገሉት በብዙ ደረጃ ይበልጣሉ ማለት ነው አሉ በአቦቹ ያ የቅድሙ فضل الله المجاهدين بأموالهم وأنفسهم على القائدين درجة ያለው في الدنيا ነው ዱንያ ላይ ገኒማ በማግኘት ዚክራን ሐሰን በጥሩ በመነሳት ታሪክ አጽፎ ሄዶ ለዲን الاسلام ይሄንን አበርክቷል ይሄን የሰራ ነው እየተባለ ዱንያ ላይ በአንድ ደረጃ ይበልጣል ማለት ነው ይሄንኛውሳ ደረጃት ምንሁ ያለው ደግሞ የጀነት ነው ብለው የፈሰሩ ሙፈሲሮች አሉ ይሄም ትክክል ነው ወይም لا يستوي القاعدون من المؤمنين غير أولي الضرر والمجاهدون في سبيل الله بأموالهم وأنفسهم فضل الله المجاهدين بأموالهم وأنفسهم على القاعدين درجة جهاد لوط السوچ ነው በአንድ ደረጃ ነው وكل وعد الله الحسنى كلهم جنة ይገባሉ አለና وفضل الله المجاهدين على القائدين أجرا عظيما ማለት እዚህ ላይ የተፈለገበት فضل الله المجاهدين ነፍስያን በመዋጋት የሚታገሉ 24 ሰዓት ሙጃሂድ የሚባሉት እነዚህ ናቸው ነፍስያ ሸይጣን ከነሱ ጋር ሌላ ተንኮል እንዳይሰራ በእያንዳንዱ ሰዓት በእያንዳንዱ ደቂቃ በእያንዳንዱ ሰኮንድ ትግል የሚያደርጉ ኢባዳ ሲያረጉም ነፍስያ ትመጣለች ሸይጣን እዛው ነፍስያው ላይ ኢባዳው ላይ ሌላ ችግር ሊያመጣ ይችላልና ሙጃሂዲን ማለት እነዚህ ሙጃሂደተ ነፍስ የሚያደርጉ ነው ደረጃቲን ተብሎ ደግሞ እንደውም የተጨመረላቸው ይሄ የሙጃሂደተ ነፍሱን ነው ብለዋል ምን እንዲያሉት ረሱል በአንድ እንትን ላይ ረጃአና ሚን ጂሃዲል አስገር ኢላ ጂሃዲል አክበር ያሉበት ጂሃዲል አስገር ማለት ይሄ በዛሂር ከጥላት ጋር መታገል በእርግጥ ነው ሰውነት ሩህ ያሳጣል እጅ እንዲቆረጥ ያደርጋል እግር እንዲቆረጥ ያደርጋል ይሄ ነፍስያው ግን እንደዛም ሰይፍም ስለትም አልነበረበትም የዛ ጂሃድ ግን ከባድ ነው የተባለው ጂሃዲል አክበር የተባለው ለምንድን ነው ይሄ ከጥላት ጋር መታገል ቢያሸንፍም ዲል ነው ጥሩ ነው في الدنيا والآخرة ثواب አለው ደረጃ አለው ቢገደልም ሸሂር ነው ከነፍስያ ጋር ግን ትግል የሚያረግ ሰው ነፍስያን ቢገልም ይሄን ያህል ዝና ያለው አይደለም ነፍስያን የገደለው ጀግና እየተባለ እንደ ታሪክ ሁሉም ይወራለት አይደለም በአብዛኛው ማለት ነው ትልቁ መከራ ደግሞ ነፍስያ ከገደለችው ሸሂር ነህና የጀነት ነህ አይደለም የሚባለው በነፍስያ የተሸነፈ ሰው የጀሃነም ነው እንጂ የጀነት አይደለም ጥላት የገደለው ሰው ግን የጀነት ነው ያ ሸሂር ነው ይሄ ጀሃነም ነውና ለዚህ ነው ጂሃዲል አክበር የተባለው ሁለተኛ ከጂሃር ከጥላት ጋር ሲሆን ይታያልም አንዳንዴም ሱልህም አለው ሞቅ የሚልበት ጊዜ ያለው ጦርነቱ ቀዝቀዝ ብሎ ደግሞ ሰላም የሚሆንበትም ጊዜ አለ ከነፍስያ ጋር ያለው ጂሃድ ግን 24 ሰዓት ነው በማንኛውም hatta አሁን ረመዳን ሲመጣ መረደተ ሸይጣን ይታሰራሉ ሲባል እንኳን ነፍስያ አብራከኛው ጋር ነው የምትቆየው በማንኛውም ሰዓት አትነጠልምና ይሄ ሙጃሂድን ደረጃት ተብሎ የተጀመረላቸው ጂሃደት ነፍስን የሚያካሂዱ ሰዎች ነው ብለው ፈስረዋል بعض المفسرين ይሄን ቢሆን ያስከዳል እውነትም ትክክልም ስለሆነ ማለት ነው ደረጃት منه ومغفرة ورحمة وكان الله غفورا رحيما የተባሉት እነዚህ በነፍስ ላይ ጂሃድ የሚያካሂዱ ሰዎች በነፍስያቸው ላይ ጂሃድ ከማያካሂዱት በጣም ብዙ ደረጃ አላቸው እነዛ ከነፍስያ ጋር ትግል አድርገው ነፍስያን በቁጥጥር ካላዋሏት ብዙ ኢባዳውንም ታበላሽባቸዋለች hatta ጂሃድ እኮ በዛሂርም ወጥቶ ኢኽላስ ከሌለው ለጀግንነቱ ለሐሚያ ለተለያየ ነገር ከሆነ አይደለም ጀነት ማግኘት ያስራም ባጢል ሆኖ ሌላ ቅጣትም ሊያስከትል ይችላልና
አፍዶለል ጂሃድ ብሎ ማለት ነፍስያን በቁጥጥር ስር ማዋል ትልቅ ጂሃድ የሚባለው ነፍስያን ማሸነፍ ነውና እነዚህ ነፍስያን ያሸነፉ ሰዎች ብዙ ደረጃ አላቸው ተብሏል ብለው በሶስቱም ፈስረዋል። ኩሉ ሶሂህ። እሺ إن الذين توفاهم الملائكة ظالمي أنفسهم قالوا فيما كنتم قالوا كنا مستضعفين في الأرض قالوا ألم تكن أرض الله واسعة فتهاجروا فيها فأولئك مأواهم جهنم وساءت مصيرا إن الذين توفاهم الملائكة ملائكة مؤنث نبر توفاهم ماضي سايهون تتوفاهم الملائكة مضارع ነው አንደኛይቱ ታ ወርቃ ነው ተተነዘሉ الملائكة ونارا تلظى تتلظى እንዲያለው ወይም አይደለም ተወፋሁም ማዲ አርጎ ያለ አነሰው ለምንድን ነው ተእኒሱ መላእክት ጀምዕ ስለሆነ እንጂ ተእኒሰን ሐቂቂ ስላላደለ ነው ተብሏል። ወይም ሙዳሪ ነው ያለው ጥሩ ነው። አብዛኛዎቹ ተወፋሁም መላእክቶች ሩሃቸውን የሚያወጧቸው መላእክት ብሎ ጀምዓ የሚታወቀው አዝራኢል ነበር። ለምንድን ነው የጀምዓው ከተባለ አዕዋን አሉትና ነው ከሱ ጋር ወይም ጀምዑ ለተዕዚም ነው። እሱ ብቻውንም ቢባል መላእክት ብሎ የጀምዓው ለተዕዚም ነው። አዕዋን ሶስት አሉ የሙእሚኑ ሩህ የሚያወጡ ሶስት ደግሞ የኩፋርን ስድስት ናቸው ያሉም አሉ። ሐቂቀተል አምሩን አላሁ አለም ቢሐቂቀተል አምር አላ ኩሊ ሐል ኢነ الذين توفاهم الملائكة እነዚህ ደግሞ ሰልመናል ብለው ተኩፋር ጋር አብረው እየኖሩ ኩፋሮች ደግሞ በሙስሊሞቹ ላይ ችግር እናደርሳለን ብለው ጂሃድም ሲወጡ አብረው ከነሱ ጋር ሆነው ጂሃድም ይወጣሉ። አወለል እስላም ላይ ሂጅራው በራሱ አንድ ሰው ከሰለመ ወጥቶ ለዲነል እስላም ሲል አገሩን ለቆ ዲኑን በአግባቡ ተምሮ ማካሄድ ሲገባው ከኩፋር ጋር ከተቀመጠ ፈርዱን አልተወጣም ግዴታውን አልተወጣም ስለሚባል ይሄ ጂሃድ ማለት ሂጅራ ዋጅብ በነበረበት ጊዜ ይሄ ዋጅብ የቀረው መቼ ነው? በፈቱ መካ ጊዜ በ8ኛው አመት ፈቱ መካን በቁጥጥር ሲያረጉ ሂጅራው ቀርቷል። እና ኢነ الذين توفاهم الملائكة ظالمي انفسهم ظالمين انفسهم ራሳቸውን ዞልመው ማለት ማድረግ የነበረባቸውን ሳያደርጉ ተኩፋር ጋር ጥላት ሀገር እየኖሩ መለከል መውት ሩሃቸውን እስከሚያወጣው ድረስ ምንም እንቅስቃሴ ያላረጉ መውት ደረሰባቸው ማለት ነው። እና እነዛ መላእክቶች ምን ይሏቸዋል? ቃሉ ፊማ ኩንቱም ማለት ያውቃሉ እስቲፋም አይደለም። በዲናችሁ ላይ በምን ላይ ነበራችሁ? ለዲን ስትሉ ከሙእሚኖች ጋር ሆናችሁ ወጣችሁ ለዲን الاسلام ትታገሉ ነበር ወይስ ለተለያየ ጥቅም ስትሉ ተኩፋራ ሀገር ሳትወጡ ተካሃዲዎች ጋር ሆናችሁ ጥላት ጋር ወግናችሁ እነዛ ሙስሊሞቹን ታጠቁ ነበር ይሏቸዋል። እስቲፋም እየጠየቋቸው ሳይሆን እስቲፋሙ ተውቢኺ ይባላልና ፊማ ኩንቱም ሲሏቸው ቃሉ ኩና ሙስተضعفين في الارض በቂ ያልሆነ ምክንያት ተቀባይነት የሌለው ምክንያት እያቀረቡ ነው። እኛማ በጣም አቅማተን በጥላት ቁጥጥር ስር ሆነን ወተን ዲናችንን እንደፈለግን ማስኬድ ዲናችንን አጠናክረን አላህን መገዛት አልቻልንም ነበር። ሙስተضعف ሆነን ነው አቅማተን ነው በጥላት ቁጥጥር ስር ሆነን ነው ብለው ምክንያት ሲያቀርቡ መላእክቶቹ ምን ይሏቸዋል? ቃሉ አለም ተኩን አርዱላሂ ዋሲአ ፈቱሃጅሩ ፊሃ አላህ የፈጠረው መሬት ሰፊ አይደለም? አንድ ሀገር አላችሁበት ላይ ባይመች ሌላው ሀገር ሄዳችሁ ዲናችሁን አተገብሩም ነበርን ይሏቸዋል። እና ይሄ ምክንያቱ በቂ አይደለም ማለት ነው። አንድ ሰው ባለበት ሀገር ላይ ሆኖ አቂዳውን በአግባቡ ይዞ ዲኑን እየተገበረ በተናጠልም ይሁን ከጀማዓም ጋር ማስኬድ በአግባቡ ከቻለ ጥሩ ኸይር አላኩል ያህል ወደ ሌላ ሀገር ካልሄድክ ተብሎ ላይጠየቅ ይችላል። ግን በተለያዩ ሰዎች ችግር ስር ቀርቦ እነሱ እንዲህ አርገው ነው ብሎ በዲኑ የሚንሸራተት ከሆነ ይሄ ምንም በቂ ምክንያት ሊሆን አይችልም። የውመል ቂያማ ተህዶ የማያልቅ ዓለም አላህ ፈጥሯል እኮ
ለቀህ አገርህን ሄደህ አቂዳህን ጠብቀህ ወደ አኺራ ሂድ ነው እንጂ የተባለው እንዴት መስገጃ አጣህና እንደዛ አቂዳህን ማስተማር ቸግሩሃልና አቂዳህን ለቀህ ተንሸራተህ እነዛን ሰዎች መስለህ ኑር የሚል ነገር የለም። ቃሉ አለም ተኩን አርዱላሂ ዋሲአ አርዱላህ የተባለችው መዲና ናት። መዲና ሁላችሁንም ታስተናግድ ያልነበረችም ወይ ለምን ወደ መዲና አልሄዳችሁም ነው ብለው ቢሉ ባዕዱል ሙፈሲር አይ አርዱላህ የተባለው በአጠቃላይ ዓለም ነውና መጀመሪያ ላይ ሱሐበተል ኪራም እንዲያረጉት ወደ ሐበሻ መጥተዋል፣ ወደ መዲና ሄደዋል፣ ብዙ ተሰደው ነበርና እነሱ እንዴት ተሰደዱት አትሰደድም ነበር ፈትዋጅሩ ፊ አፋኡላኢክ እንዲህ አይነት ሰዎች ማለት ዲናቸውን አቂዳቸውን በአግባቡ ሳይተገብሩ ተኩፋሮች ጋር ሆነው ተጽዕኖ ይደርስባቸዋል። ምንም አይደርስም ማለት አይደለም፣ ግን ያንን ተጽዕኖ መቋቋም ካልቻሉ አገሩን ለቀው አቂዳቸውን ጠብቀው ወደ አኺራ ሳይሄዱ አቂዳቸውን የበከሉ ሰዎች ማእዋሁ ፈኡላኢከ ማእዋሁም ጀሃነሙ ነው የሚለው አላህ። የነዚህ ሰዎች መኖሪያቸው ጀሃነም። ይሄ ምክንያት ሊሆናቸው አይችልም፣ በቂ ምክንያት አይደለምና የአቂዳም ችግር አጋጥሟቸዋል ማለት ነው። እና ሂጅራ አለመሄድ ብቻ ሳይሆን ከኩፋሮች ጋር ሆነው በሙስሊሞች ጋር ተአውን ያረጋሉ። ከዛ ከአቂዳቸውም በሚደርስባቸው ተጽዕኖ ተንሸራተው ትክክለኛ የሆነውን አቂዳ ያለያዙ ሰዎች ስለነበሩ ፈኡላኢከ ማእዋሁም ጀሃነም ወሳአት መሲረን ሂየ የጀሃነም መኖሪያ ደግሞ ምን የከፋ መኖሪያ ይላል አላህ። ከታች እሳት፣ ከጎን እሳት፣ ከላይ እሳት፣ ቢገላበጥ እሳት፣ ቢዘቀዘቅ እሳት። ሰው እሳት አንጥፎ እሳት ለብሶ እሳት ውስጥ ተዘፍቆ መኖር ይቅርና በአንድ አካል እንኳ ላይ እሳት ሲያርፍበት ምን ያህል ነው የዱንያው እንኳ ይቀላሉ ማለት ነው። እንኳንስ ለስንት ሺህ ዓመት የነደደች ስንት ሺህ ዓመት ነዳ ኩፋሮችን የምትጠብቅ የሆነችው ጀሃነም ይቅርና። ስለዚህ ወሳአት መሲራ መخصوص ቢዘም ይሄ ያቺ ጀሃነም የከፋይ ጀሃነም ናት የምትጠብቃቸው እንጂ እንዲህ አይነቱ ምክንያት ሊሆን አይችልም አለ። እሺ إلا المستضعفين من الرجال والنساء والولدان لا يستطيعون حيلة ولا يهتدون سبيلا አሁን ይሄን استثناء ዑለማኡ ነህው ምን ይሉታል? استثناء منقطع ይባላል። استثناء ሙተሲል አይደለም ከማ ቀብሎቹ ጋር እነዛ የጀሃነም ሰዎች ናቸው። አቂዳቸውም ላይ ተንሸራተዋል። እነዚህም እንደነዛ የአቂዳ ብክለት ቢኖርባቸው እስቲስና ሊደረጉ አይችሉም ነበር። እነዛ ቅድም ያወራ ነው ወደ ሂጅራ ሙሃጅር ሆነው ወደ ሌላ ሀገር አለመሄድ ብቻ ሳይሆን አልፎ ተርፎ ከነበሩበት እምነት ተንሸራተው እነሱን መስለው ይኖሩ ስለነበረ ለጀሃነም ያደረጋቸው ማእዋቸው ጀሃነም የሆኑ የአቂዳ ችግር ስላለባቸው ነው። እነዚህ እስቲስና የሚወጡት ሂጅራ አልሄዱም፣ ግን አቂዳቸውን ጠንክረው ይዘዋል። ሙሃጅር ለመሆን ግን እድሉን አላገኙም። እነዚህኞቹ ሙእሚኖች ናቸው። ስለዚህ እስቲስና ሙንቀጢ ነው የምንለው። ኢላል ሙስተضዓፊነ ሚነ ሪጃል ሙስተضዓፍ ሆነዋል። ሚነ ሪጃል ትልልቅ ሰውም ሊሆኑ ይችላሉ እነዚህ ሪጃሎቹ። ወኒሳ ከዛሊከ ሴቶችም ሊሆኑ ይችላሉ። ወልዊልዲያን ባሮችም ሊሆኑ ይችላሉ። እነዚህ ባሪያዎች በመውላቸው ስር ሆነው መውጣት አልቻሉም። የሴቶችንም አቅም የምናየው ነው፣ ለሂጅራ ተቸግረዋል። እነዚህ ደግሞ ሚነር ሪጃል የምንላቸውም የሚወጡበት አጋጣሚ በጣም ጠቦባቸው በኩፋር ቁጥጥር ስር ሆነው ገንዘብ ላይኖራቸው ይችላል፣ በሽተኛ ሊሆኑ ይችላሉ። በተለያየ ምክንያት ላይስተጢዑነ ሒለተን ማለት የሚያደርጉት ቅጣምባሩ ጠፍቷቸዋል። ምንም ሄል የላቸውም። ወላ يهتدون ሰቢላ ሂጅራ የሚከድበት በየት ወጥተው በየት ሄደው ሙእሚኖቹ ጋር እንደሚደበለቁ መላው ጠፍቷቸዋል። እነዚህ ከሆኑስ የመጨረሻቸው ጀሃነም ነው አይባልም። ምክንያታቸው በቂ ምክንያት ስለሆነ እነዚህ አቂዳቸውን እዛ ሆነው በአቅማቸው በውስጥ የሚይዘው ባደረሳቸው መልኩ የሚጾሙም ከሆነ ያወቁትን ያህል ይጾማሉ፣ የሚሰግዱም ከሆነ በቃ በሚያውቋት ይተገብራሉ። ግን ኢማናቸው ትክክለኛ ነው። ሊጠየቁ የነበሩት ሂጅራ ባለመሄዳቸው ሙሃጅር ባለመሆናቸው ነበረ።
ሙሃጅር ላለመሆን ደግሞ የቸገራቸው ነገር አለ ተሂጅራ ድህነት የያዛቸው በሽታ ይሁን ከዛሊከ ሴት መሆን ዊልዲያን ያለውን አሁን በምንፈስረው ነው ባሮች ስለሆኑ ታዛይ ስለሆኑ እውነት ነው ባሪያ በማውላው ስር ስለሆነ ገንዘብም የላቸውም ከነሱ ቁጥጥር ውጭ ሆኖ መሄድም ስለማይችሉ እነዚህ የውመል ቂያማ ተጠያቂዎች አይደሉም ነው ባዕዶቹ ኢላ المستضعفين من الرجال والنساء ብለው ወልዊልዲያን ጀም ወለዲን ዊልዲያን ህፃናቶች አቅመ አዳም ያልደረሱ ልጆች ተብለዋል እነሱ ሂጅራ ይሄዱም ማይሄዱም ቀርሜ ሙከለፍ አይደሉም እነሱን የሚመለከት አይደለም በጭራሽ እንደነ ዘመክሻሪ ያሉት ደግሞ ዊልዲያን ማለት ወዲ አቅመ አዳም የደረሱ ትልልቆቹ እንደሚያውቁት የማወቅ የመረዳት አቅም ያላቸው ብለው ነበር ይሄም ضعيف ነው ጭራሽ ተቀባይነት የለውም ለምን ሐደል ብሎ ካልደረሱ በስተቀር ገና ወዲ ሐደል ብሎ ደርሳቸዋል ተብለውም ስለማይጠየቁ ባዕዶቹ ወልዊልዲያን ብሎ ማለት ባለውና አስቀምጠውና ህፃናቶች ማለት ነውና ዊልዲያን የመጣው ሙዳፍን ቀድራለን ዋሊዱል ዊልዲያን ማለት ነው እነዚህ የወጡት ወላጆቻቸውን የህፃን ባለቤት የሆኑ በህፃን የተነሳ ይሄን ልጅ ይዤ በወጣ በረሃ ላይ ሊሞት ይችላል እንዴት አድርጌው እሱን ተሸክሜ እሱን ይዤ ብለው በልጅ ምክንያትም ሌላ ጉልበታቸው ደህና ሊሆን ይችላል ገንዘብም ሊኖራቸው ይችላል ግን 3-4 ልጆች ሊኖሩባቸው ይችላሉ አንዱም ቢሆን በልጅ ምክንያት ተቸግረው ቢወጡ እነዛ ልጆች ችግር የሚደርስባቸው ከሆነ በልጆቹ ምክንያትም የቀረ ወላጅ የውመል ቂያማ ተጠያቂ አይደለም ለማለት ነው አንድ ዊልዲያን ያለውን በባሮች ከፈሰረው ትክክለኛ ነው ዊልዲያን ያለውን አሁን ወደ ልጆቹ የተጠቀሱት ዋሊዶችን ወላጆችን ምክንያት ለመስጠት ነው በተባለው ትክክለኛ ተፍሲር ነው ግን ይሄን ትንሽ ጠለቅ ብለው ሳያው ወልዊልዲያን ያለውን ዝም ብለው ህፃናቶች ሲቀሩ ብሎ ከተፈሰረ ጭራሽ ማዕና ያለው ሙሽኪል ነው መጀመሪያውኑ ህፃናት ሂጅራ ሄድም ተብሎ ጃሃር ተዋጋም ተብሎ ስገድም ጾምም ተብሎ ምንም ጥያቄ የለበትምና እስቲስና ሊወጣ ማይችል ልጆችስ አይጠየቁም አይባልም በምንም ምክንያት ልጆች ተካሊፈ ሸርዕ ስለሌለባቸው ዊልዲያንም በህፃን ከፈሰር ሙሽኪላ ነው የሚያመጣው ያስቸግራል ተፍሲሩም አይገባም ማለት ነው በሁለቱ አይነት ተፈሰረ ጥሩ ነው ዊልዲያን ወለድ ዊልዲያን ይባላሉ ባሮችምና ባሪያዎች ሴቶች ምክንያት ያላቸው ትልቅ ሰዎች ነይ ተጠያቂዎች አይደሉም አንድ ትልልቅ ሰዎች በተለያየ ምክንያት ሪጃል ብሎ ማለት በዲህነታቸው በህመም ምክንያት ሁለተኛው ላይ ያው ሴቶች ይገባሉ ዊልዲያን ብሎ ማለት አስሐቡል ዊልዲያን የህፃን ባለቤት በልጅ ተከቦ በጣም መከራ እኮ ነው ስደት ሲመጣ በተለይ ብዙ ልጅ ያለው ሰው አንዱን ሲይዘው አንዱን ሲጥለው ለመሳፈርም ሆነ hatta ባሁኑ ተጨባጭ እዛ ጊዜ እንኳን የለም ለመሸከም ሆነ አንዱን አዝሎ አንዱን ተሸክሞ አንዱን ሄድ ያለው ሲል የተለያየ ችግር ይደርስባቸው ይችላል እነዚህ ልጆች አስጨርሳቸዋለሁ እነዚህ ልጆች እንዲጠፉ ምክንያት ለሆነ ይችላል ብሎ በልጅ ምክንያት የቀረም ሰው ምክንያቱ በቂ ነው የውመል ቂያማ ተጠያቂ አይደለም በይ ከሆነ ጡር ተስተካክሏል ተፍሲራችን ማለት ነው እሺ فأولئك عسى الله أن يعفو عنهم وكان الله عفوا غفورا فأولئك نزه أهون يتزرزروت مستضعف من الرجال والنساء والولدان عسى الله أن يعفو عنهم الله النزهن ይቅርታ ሊያደርግላቸው ተስፋ ይደረጋል ተስፋ ያድርጉ ያ አላህ عسى الله عند الله እንኳን ሙሐቀቅ ነበር ግን አምረል ሂጅራ በተለይ አወለል እስላም ላይ በጣም ከባድ ነገር ስለነበረ ነይስ ተምረዋል አይደለም አላህ ያለው እንኳን አንዳንድ ጊዜ ደግሞ ሰዎች ልጆችን ምክንያት ነው ትንሽም ህመም ካለችበት ድህነቱም በጣም ቢፍጨረጨርና ከልቡ ከተነሳ ግን ሊያደርገው የሚችለውን የተለያዩ ትንሽ ምክንያቶች ፈልጎ የሚቀር ከሆነ ስለማይማርም عسى الله أن يعفو عنهم ነህ ላይ ተስፋ ይደረጋል ያለው ደምድሞ ነይስ ይማራሉ አላለም በጣም በቂ ምክንያት ማግኘት አለበት ጥሩ ማድረግ የሚችለውን ሰውየው ጥሩ የማያደርገው ሲሆን ነው አስሐበል አዕዛር የሚባለው እንጂ ነው ትንሽ ምክንያት ህመሙም እንደነገሩ ያዘገመ ምንም ይያለ መድረስ የሚችል ከሆነ ሊማር አይችልም ሊጠየቅ ስለሚችል ስለዚህ እነዚህ ላይ እንኳን ተስፋ ይደረጋል አለ hatta እነዚህ እንኳን ሆነው እነዚህን አይመለከታቸውም የተማሩ ነው ተጠያቂነት የለባቸውም ሳይሆን እነዚህን አላህ ሊምራቸው ይችላል ሲባል
እነዚህም ቢሆን መፍጨርጨር ነበረባቸው ነገር አለው ማለት ነው። ሂጅራ ከባድ ስለሆነ ለዲነል ኢስላም ብሎ በሌላ ቁጥጥር ስር ሆኖ ዲኑ ላይ ተጽዕኖ የሚያድርበት ሰው ምክንያት ሊሆነው ስለማይችል ይሄ የተቋረጠ ጉዳይ አይደለም። በዛም ሰዓት ቢሆን በአሁኑም ተጨባጭ ሆነ አብዛኛው ወቅቱ እንደ ሆነ ምን እናድርግ ብሎ አቂዳውን በክሎ ሶላቱን ዝም ብሎ ያበላሽ እንደ ስፖርት ደፋ ቀና እያለ ተከትሎ ሊሰግድ በማይበቃ ሰው እየሰገደ ዱንያን ጨርሳለሁ ብሎ የሚያስብ ሰው አለ። በጭራሽ ምክንያት ሊሆነው አይችልም። ትክክለኛ አቂዳውን ማስተማር መማር መያዝ የማይችልበት ደረጃ ላይ ከደረሰ በቃ ለቀሂር ነው። ሌላ እንዲህ አይነት አህለ ሱናዎች ያሉበት ዲኑን እንደፈለገ ሊሰራ የሚችልበት ከችግሩም ጋር ቢሆን አቂደተን ሶሂሃ ማለት በደንብ ይዞ በዛ ላይ ተጽዕኖ ሳይመጣበት ዲኑን ሳይበክል እውነቱን አቂዳ ይዞ ብዙ ነዋፊሎችን የማይሰራበት ከሆነ እሺ ቢያንስ ፈርዱን አስቅጧል እንላለን። ፈርዱን የሚነካበት አቂዳውን የሚነካበት ደረጃ ከደረሰ አሁንም ቢሆን ገጠር ከተሻለው ገጠር ገብቶ ሌላ ሀገር ካለ ሌላ ሀገር ሄዶ ያው ዲነል ኢስላምን በአግባቡ ተግብሮ አቂዳውን አስተካክሎ ወደ አኺራ ይሄዳል እንጂ በተለያዩ ምክንያቶች አቂዳን በክሎ መሄድ ዑዝር ሊሆን እንደማይችል ይሄ ቁርአን ያስረዳናል። ዛሬም ነገም ቀጣይ ኢላ የውሚል ቂያማ ማለት ነው። ወካነ አላሁ አፉወን አላህ አፉው ነው። አፉው ማለት ከሲሩል አፍው የሆነ ሲገተል ሙባለጋ አፉው ነው። ፋዑል ባለው ልክ እንደ ገፉር አላህ ምህረቱ ይቅርታ አድራጊነቱ ሰፊ ነው። አላህ ይቅርታ ያደርጋል። ከሲሩል አፍው ነው። اللهم إنك عفو እንደምንለው ከዛሊክ ረመዳን ላይ اللهم إنك عفو ነህ ከፊሩ العفو ነህ አንተ ይቅርታ አድራጊ ነህ فاعف عنا አንተም እኛን ይቅርታ አድርግልን እንደምንለው وكان الله عفوا غفور ነኝ እያለ አላህ ባህሪውን እየገለጸልን በደህና ሰግደን በደህና ኢንሻአላህ ለቀጣይ ምን ደርስ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله الله يا الله الله يا